ሆነን አታውቅም? ኧረ ማን ነግሮኝ? ለምን እንደ አይነት ነገር እንደማይናገሩ አንተ የኔን ትሁት ወሰካት? ኧረ ምን ቆርጦኝ ትሁት ጭረት ቢደርስባት ግንባርህን አጨርሰው። በቃ አሁን አመጣልሃለሁ። ፍጠን። ደግ የሚያመሳስላችሁ ሁለታችን ተስፋ ለመቁረጣችን ነው ታውቃለህ። ሄደሽ አቃጠርሽ አይደል? ሁሉም የሚወራው ስላንተ አይመስልህ። ፊልም ላይ እያየህ ሁሉንም ነገር እኛ ላይ መተግበር ስራ ይመስላል። ሰሚኛለሽ? አሁን ያንቺን ህይወት ነው ሲኦልም አደርግልሽ። ምን አድርገህ? ጠብቂ፣ እሱን በሚገባ ማሳይሽ ይሆናል። በጣም ደስ ይለኛል። ቢያንስ እንኳን እናሳምንት እንኳን ሀሳብ አቃጣሪ። አንቺ ሄደሽ ባታቃጠሪ ኖሮ ቤቱ ይሸጥ ነበረ። እንዳንተ አይነት ቀሽም ሌባ አይቻለቅም። ሰማኛለህ? እኔ ብዙ ሀሳብ አለብኝ። ሀሳቤ ስላንተ አይደለም። እሺ አሁን ተወኝ፣ ሂድ። ወይ ከተመስገን አሉሽ ወይ ከገንዘብ አሉሽ። ሰማኛለህ? ፈልገው እንኳን ቢሸጡ ስባሪ ሳንቲም አታገኝም። ሞኝ አትሁን። በልጅነቴ ሳላቅስ ተሰርቻለሁ። ከዚያ ግን እስካሁን ይኸው ፍቅሬ ቀጥሏል። ከትሁት ጋርም ይኸው እስካሁን አለን። እና ትሁትን አልሰጠኝም ብለህ የሰው ሰው ልገድል ነው? የትሁት አባት አልገባሁትም ማለት ነው። እየቀለድኩ መስሎት ነው? አይደለም። ስማኝ፣ ነገሮቹ ትክክል ብለህ ስማኝ። ከዚህ በላይ እንዴት ልስከ? እኔ ጠልፍክ ተብዬ ይኸው ከሀገር ወጣው። እሱን ደግሞ ይኸው ጎሽ እያላችሁት ነው። አይደለም ግን ይኸውልህ የትሁት አባት እኔ አከብሮታለሁ። ይኸው ከሀገር ከወጣሁ ራሱ ድፍን 8 ዓመት ሆኖኛል። በትሁት ምክንያት ከማንም ጋር አልደረደርም። ወላጆችን አውቃቸዋለሁ በሚገባ። ማን ናቸው? ይኸውልህ እሱ ይቅርብዎት። አሁን እኔ ህይወት ውስጥ ማን ናቸው የሚሉ ማለት እነሱንም ማነካከት አለ። ማወቅም ደግሞ አይጠበቅባቸው። ታፍርባቸዋለህ። አባባ ነገርኩት እኮ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ተመስገን ትሁት በሽጉጥ መወታቱ ስረዳ በጣም ደነገጠ። ተመስገን እመታለሁ ብሎ ትሁት ነበረው የመታልኝ ማለት ነው። ነገር ግን አባቷን በጣም ደነገጠ። ልጄ ለዚህ ያበቃሁት እኔ ራሴ ነኝ በማለት እጅግ በጣም ደነገጠው። እናም ተመስገንን ትሁቴ ብሎ ትሁቴ ራሷን ትስታለች ማለት ነው። እህቷም እጅግ በጣም ትደነግጣለች። ይህንን ያደረገ ያ የተረገመ ካይስ ልጅ ነው። እናም አባዬ ለዚህ ሁሉ ያበቃት አንተ ነው በማለት ትጨዋለች። ልጄ እኔ ምን ያደረኩት ምን ማድረግ ነበረብኝ በማለት ይጨዋል። እና እንግዲህ እንደምታየው ነው የገዛ ልጃችን ምን እንደሆነች ተመልከት በማለት ይጨዋል። እና እባካችሁ ተረጋጉህን እና እሱ ለማረጋጋት ሞክሩም። እህቷ ግን ወይኔ እህቴ በማለት እጅግ በጣም ትደነግጣለች ማለት ነው። የምትይዘው ነገር ሁሉ ይጠፋታል። ምክንያቱም እህቷ በሽጉጥ ተመታለች። እና አባዬ ይሄ ሁሉ በአንተ ምክንያት ነው፣ ፊት ባሰጡ ኖሮ ይሄ ሁሉ አይፈጠርም ነበረ በማለት ትደነግጣለች። አሁን ቶሎ ብለው ወደ ጤና ጣቢያ ይዘዋት እየሄዱ ነበር። እናም እጅግ በጣም እህቴ እያለች ማልቀስ ጀመረች። እህቷን እጅግ በጣም አንስታ ተወዶ ነበር። ነገር ግን በተፈጠረው ነገር ሁሉም ሰው እጅግ በጣም ደነገጠ። እና እሱም አናውሎት ነበር የመታ። እሱ ተመስገን ለመምታት ነበር አላማው። ባይሳካለትም ተመስገን ላይ ነበር ያነጣጠረው። ነገር ግን አልተሳካለትም። እና በዛ እጅግ በጣም ይበሳጭና ይናደዳል ማለት ነው። እና እንደምንም ብሎ ያደረገውን ለማስተካከል ቢሞክሩም ነገር ግን አልተሳካለትም። ምክንያቱም እየተፈጠረ ያለ ነገር እጅግ በጣም ከባድ ነበረ። እና እንደምንም ብሎ ለማረጋጋት ቢሞክሩም አንተን ልጄን የገደልካት፣ አንተን ልጄን የመታት፣ አንተ የተረገመ እንዶ በህግ ጠይቃለሁ እንዲህ የምትው መስሎ ከሆነ በጣም ተሳስተሃል ጋሺ። እኔ ምንም አላደረኩትም። አይ የተኮስኩት ለሱ አልነበረም ተመስገን ለማምታት ነበረ በማለት ይነግሯል። እንዴት እኔ ፊት በጥይት ትመታቸዋለህ? ራስህ ከሸኛ በኋላ እንዴት ነው ኦኔህ ኬት መቶ ነው አሁን እንደዚህ ያደረገው በማለት ይጨውበታል። ጋሼ እኔ ምንም ማድረግ አልቻልኩም፣ እንግዲህ ማድረግ የነበረብኝ ነው በማለት ይበሳጭና ይናደዳል። ቢሆንም ግን ታሳፍራለህ፣ እንደዚህ ማድረግ አልነበረብህም በማለት ይጨውበታል። እና ንዴቱን በሙሉ እሱ ላይ ለወጣት እየሞከረ ነበር። ነገር ግን
አሁን ምን ማድረግ አለብኝ በማለት ይጮህበታል። ግን እኔ እኮ ምንም አላደረኩትም አባዬ፣ ከመጀመሪያ ነግሬህ ነበር የልጅ የማይረባና የተረገመ ነው እና መጥፎ ሰው እንደሆነ እኮ ደጋግሜ ስነግርህ ነበር። አንተ ግን ልትሰማኝ ፈቃደኛ አልነበርክም እንጂ በማለት ትነግረዋለች። ልጄ ይህ ሁሉ ይፈጠራል ብዬ በምን ላስብ እችላለሁ? እኔ በጭራሽ እኮ እንደዚህ ያደርጋል ብዬ አልገመትኩም ነበር በማለት ይነግረዋል። አባዬ መጥፎ ሰው እንደሆነ እኮ ደጋግሜ ነግሬህ ነበር፣ ግን አንተ ልትሰማኝ ፈቃደኛ አልነበርክም እንጂ ተገኝ በጣም ክፉና ጨካኝ ትሁትን ሳሰቃያት ነበር። እሷን ከጠለፋ በኋላ ይህ ብርድ ላይ ነበር እኮ አሱራት ያስቀምጣት በማለት ትነግራታለች። እናም አባዬ እባክህ አሁን ተመስገን ትሁት ደህና ትሆናለች፣ ነገር ግን ከአሁን በኋላ የልጄ ጠላት ነው እንጂ በጭራሽ በሽማግሌም በምንም ነገር እንደማልቀበል ደጋግሜ እነግረዋለሁ። እናም ትሁትን ይህን ያደረግኩ እያንዳንዱ አስከፍላለሁ፣ አንተ የማትረባ እንዴት ትተኩስበታለህ? በማለት በጣም እናደድና ይበሳጭበታል። እሱ ግን ምንም እንዳላደረገው ደጋግሞ ቢነግረውም ግን ያደረግኩ ነገር በጣም ያሳፍራል፣ እንዴት እንደዚህ ታደርጋለህ? በማለት ይጮህበታል። እናም እየተናደደበት ነበር። አሁን ምን ማድረግ እንዳለብኝ አላውቅም፣ እገልሃለሁ እያለ እየዛተ ነበር። አዎ ባደረግኩ ነገር ተጸጽቻለሁ፣ ግን ምን ማድረግ ነበረብኝ? እጅ መጣጥፊ መቀመጥ ነበረብኝ ታዲያ በማለት ይበሳጫል። ቢሆንም ግን እንደዚህ ማድረግ አልነበረብኝም፣ አንተ ርቃጭ እገልሃለሁ በማለት ይዝትበታል። እና የፈለጋችሁን ማድረግ ትችላላችሁ፣ ትሁት ግን የኔ ብቻ እንድትሆን ነው የፈለጉት በማለት ይነግራል። ልጄ ካሁን በኋላ መቼም ያንተ አትሆንም ተመስገን፣ አሁን እዚህ ድራሽን ላይ አልፈልግም፣ ፈልገህ አንድ ነገር ሳላደርግ በፊት ከዚያ አካባቢ ብትሰወር ይሻልሃል በማለት ይነግረዋል። አለዛ ግን በእጄ ሰበብ ትሆናለህ፣ እገልሃለሁ በማለት እጅግ በጣም ይዝትበታል። እናም እሱም ከቀዩ ወዴት እሰደዳለሁ? ከቀዩ ወዴትም መሄድ አልችልም ተመስገን ብለው ይጫዋል። አባዬ እናቴን ካሁን በኋላ በጭራሽ እዚህ አካባቢ ላይ አልፈልግም፣ ቤቴም ድረስ እንድትል አልፈልግም፣ ትሰማኛለህ? እገልሃለሁ በማለት ይዝትበታል። አባዬ እባክህን ይቅር በለኝ ስታሰርቻለሁ ብሎ ደጋግሞ ይቅርታ ብጠይቅም ነገር ግን አባዬ በጭራሽ ካሁን በኋላ ለአንተ ምንም ይቅርታና ሪላን ምንም አላደረግም፣ ይቅርታም አላረግልም፣ አሁን ጥፋልኝ ከፊቴ ብሎ ያባራል። እና ስህተት እንደሰራው ቢገባውም ግን በጭራሽ ይቅር አልልም፣ አሁን ጥፋልኝ ከፊቴ ብሎ እጅግ በጣም ይናደድና ይጮህበታል። ነገር ግን ምንም ቢያጠፋም አዎ ጥፋተኛ ነኝ ይገባኛል፣ ግን እባክህን ይቅር በለኝ በማለት ደጋግሞ አባዬ ይቅርታ እንዳደረግላትና ወደ ቤት ለመመለስ እየሞከረ ነበር። ነገር ግን ይሄ የተረገመ እኔ መቼ እንደዚህ ያደርጋል ብዬ አሰብኩት፣ የገዛ ልጄን ላሳጣኝ ነበረ እኮ ይሄ ማይረባ እያለ የትሁት አባት እጅግ በጣም መበሳጨቱና መናደዱን ይቀጥላል። ግን አንድ የተሳሳትክ ነገር ቢኖር አሁን ምን ማድረግ እንዳለበትም ጭምር እየነገረ ነበር። ግን ምንም ቢፈጠር የሆነ ሆኗል እና አሁን ምን ማድረግ እንዳለባቸውም ደጋግሞ እያወሩ ነበር። ግን ምንም ነገር ቢሆን ትሁቴን ብተውም ባልተውም ትሁት አሁንም ቢሆን የኔ ብቻ ነች የምትሆነው በማለት ይዝታል። ሰማኛለን ልጄ፣ መቼም ቢሆን ከአሁን በኋላ አንተን ልትወድህ ልትፈልግህ አትችልም እና በመጀመሪያ ስህተት ሰርቻለሁ። የማትወድህ ልጄ በግድ ከአንተ ጋር እንድትሆን ማስገደድ ነው ጥፋቴ በማለት እና እናት እንግዲህ እድልን ለማሰቃየት ቆርጦ ይነሳል። እድል ግን መቼም እንደማትፈራና የፈለግከው ነገር መቼም አይሳካልም፣ ይልቁንስ አርፈህ ብትቀመጥ ይሻላል ብላ እየዛተችበት ነበር። እሱ ግን መቼም ተስፋ የማይቆርጥና ምንም ቢፈጠር እስከ መጨረሻ እንደሚፋለም ደጋግሞ እየነገራት ነበር። ጓባልሽ እንዴ? አዎ ጓባሉ። ምን ነው ባይ ምላስቴቆ ብታናግሪ፣ አይ አንተ አትሻልም፣ አንተ ራስህ ያናግረው ብላ ትነግራለች። ተመስገን እንዲያናግር ነበረ የእሷ ፍላጎት እና ተመስገን እንዲያናግረው ብትነግረውም ግን እሱ ተመስገን ማናገር እንደማይፈልገው ይነግራታል። እና ምን ማድረግ እንዳለባትም ወስናል ማለት ነው። እና አንድ ነገር ብቻ እንድታደርግ ፈልጋለሁ ተመስገን አናግረው ብላ ስትነግረውም እንግዲህ ትሁትን እያሰቃያት ነበር። ነገር ግን አንድ ነገር ማድረግ እንደሚፈልግና እየዛተ ነበር እና እስካሁን
ይሄ ጅል ሸወደኝ ማለት ነው። አመጣታለሁ ብሎ የነበረ እኮ ቆይ ቤተሰቦች የት እንደሚገኝ በእርግጥ ቤተሰቦች ሳይሆን ሌላ ቦታ ነው የማስቀምጠው ቢሆንም ግን ትሁት የት እንዳለችው ማወቅ አለብኝ ሲል ተመስገን ይወስናል ማለት ነው። ነገር ግን ከቤቷ ጋር ስለዚህ እሺ ለማንኛውም ተረጋጋና ነፍሰ ገዳይ እንዳትሆን ያ ነገር እንዳታጠፋ ስለዚህ አንድ ነገር ማድረግ አለብህ ስትል ትነግራለች። እሱም እሺ በማለት ይስማማል ማለት ነው። እና አንድ ነገር ማድረግ እንዳለበትም ቢወስኑ ምን ማድረግ እንዳለበት ግራ ይጋባል። እና በመጨረሻ እሱም አንድ ነገር ማድረግ እንዳለበትም ደጋግሞ ያወራል። እናም አሁን ምን ማድረግ እንዳለበትም ይወስናል ማለት ነው። ስለዚህ ምንም ቢፈጠር አንድ ነገር ማድረግ አለብን ብሎ ይወስናል። አሁን እንግዲህ ራሴ ማናገር አለብኝ ብሎ ይወስናል። በመጨረሻ እንግዲህ እሱን ራሱ ተመስገንን አግኝቶ ማውራት እንደሚፈልግ ግልጽ ነበር እና አወራለሁ ብሎ ስላሰበ አሁን ማድረግ ያለብን ነገር አባዬ ትሁት በሰላም ወደ ቤቷ እንድትመለስ ማድረግ አለብህ ስትል ትነግሯለች። እሱም እሺ በማለት ይስማማል። እና ትሁት የት እንዳለችውም በተደጋጋሚ ሲጠይቁና ተመስገንን እባክህ እልህኝነትን አቁም። አዎ እኔ እልህኛ ነኝ፣ ነገር ግን ምንም ቢፈጠር አሁን ላይ ትሁት ጋር አዎ ጥፋት አጠፍቻለሁ፣ ግን ፋዘር እኔ ትሁትን በጣም ወዳታለሁ። ነገር ግን ትሁት የኔ ብቻ ነኝ፣ ለኔ ነው የምትገባው እና ያለሷ ደግሞ መኖር አልችልም እና ትሁት የኔና የኔ ብቻ ነች በማለት ይነግረዋል። እና ትሁትን በስነ ስርዓት ወደ ቤትም እንድመለስ ነግረዋለሁ እና እየቀለድኩ አይደለም፣ ትሁትን አጥቼ አልኖርም እና ምድርን አጠፋታለሁ እንጂ በማለት ይነግረዋል። እና እባክህ ብላ ብትነግረውም ነገር ግን ትሁትን አቶ መኖር እንደማይችል ደጋግሞ ይነግራል። አባዬ ወደ ትሁት ዘንድ ለመሄድ አሁንም አታውቀው ቅርብ ያልሆነ ቦታ እንዴት ትጓዛለህ? ምን አደርጋለሁ? ትሁቴ እንደዛ ነገር ውስጥ ሆና ዝም ማለት አልችልም በማለት ይነግራል። እና ትሁትን ለማግኘት ትሁት ፍለጋ ይሄዳል ማለት ነው። እና ትሁትን አግኝቼም እና የተፈጠረውን ነገር እንግዲህ እድልን ቤቱን እንድጠብቅና አደራ ብሎ ሄዳታል። እናትሽም አደራ እና እርኩስ ከመጣ ደግሞ ምናልባት ሰው የለም ብሎ እድልን ለሞከር ስለሚችል በጭራሽ ወደ ቤት አታስጠጉት ብሎ ይነግራታል። እሷም እሺ አባዬ አታስብ በማለት ትሄዳለች። ትሁት ግን እድል ግን ስራ ለመፈለግ ወደ ሌላ ለመሄድ ቆርጣለች። ምክንያቱም ስራ መግባት እንደምትፈልግ ግልጽ ነበር። እናም እሷም እሺ ተብላ ትሄዳለች። ምንም በፈጠር ግን ምን ማድረግ እንዳለባትም ቀድማ ትነግረዋለች። እናም እሺ በማለት ስለፈለጋ ወደ ቤት ሳትመለስ በሰዓት ቀጥላለች ማለት ነው። እና የምትፈልገው ስራ እናም እባክህ ልጄ በጅታ ወደ ቤት መልሶ በሽምግልና እንደራደር። አዎ ትልቁ ስህተቴ አንተ እንድትጠልፍ ማድረጌ ነው። እናም አጠፍቻለሁ። ስለዚህ አሁን እባክህን ስማኝ በማለት ትነግረዋለች። እሱም እሺ በማለት ይስማማል። እና አንድ ነገር ማድረግ እንዳለበትም ደጋግሞ ይነግረዋል። እናም አሁን ትሁትን ለማግኘት ቆርጦ ተነስቷል። እናም ትሁትም እንድትመጣ መጠበቅ እንዳለባቸውም ይወስናሉ። እና ተመስገን ትሁትን ካላገኘ ሞቻለሁ ብሎ ይወስናል። እና ትሁትም በመጨረሻ እንግዲህ ተመስገን ጋር ካወራች በኋላ ወደ ቤቷ እንድትመለስ ለማድረግ ይወስናል። ተመስገን ትሁት ያለችበትን ለማወቅ ተቃርባለሁ እና ትሁት መቼም ቢሆን አልተዋትም በማለት ይከራከራል። እና ትሁት ዛሬ ወደ ቤት የማትመለስ ከሆነ ቤተሰቦቹን እንደሚወር ይናገራል። እና እባክህን እሷን አገኛለሁ ብላ ሌላ ስህተት እንዳትሰራ አንተን ካጣች ትጎዳለች ስትል ትሁት እኔ ነፃነቷን ህይወት እኔ ነፍሰ ገዳይ ቢሆን ትሁት ነፃን ታገኛለች፣ አንተን ካጣች ትሁት ነፃ ልትወጣ አትችልም በማለት በመጨረሻ ተመስገን ደውሎ ያናግራታል። ደህና ነኝ አታስብ እያለች አሞሻ እንዴ ምንድነው ብሎ ይደውላል። አሁን በፍጥነት ሰብ ቁጥሩን ስጣል ብላ ከሰጠች በኋላ በፍጥነት ወደ እሱ እንድትመልስ ይነግራታል። አማራጭ ስለሌላት እንግዲህ ወደዛ ተገኘ ነው ማለት ይወስናል። ተመስገን ስለማታውቁም ተመስገን ብታውቅ ኖሮ ብላ ትነግሯለች። ስለሱ እኔም እኮ ወንድ ነኝ ስለሱ ብቻ አታውሪ ብሎ ይናደዳል። አይ አንተ አልመሰለም እና መቼም ቢሆን እቀር እንደማትለው አንተ ቶሎ ናልኝ ስትል ትጠይቋለች። እድልም ሰው ቤት ለመግባት ቆርጣ ተነስታ እንግዲህ ደላላውን እያናገረች ነበር። እናም እንዳጋጣሚ የሆነ የተቀጠረችበት ቤት አክስቷ ቤት ሆኖ ይቀጥላል ማለት ነው። እና አክስቷ ግን እሷ እንደሆነች በጭራሽ አላወቀችም ነበር። እና አንተ የተረገምክ ልጅ ሊተወቆስክ ልጅ አንድ ነገር ትሆንና ከዚህ ምድር ገጽ ነው የማጥፋ ብሎ ይዝትበታል። ጋሺ ይቅር በሉኝ፣ እኔ እኮ በጭራሽ እሷ መጉዳት ፈልጌ አልነበረም። ያ የተረገመውን ነበር ልጎዳ የፈለጉት እንጂ
ትሁትን ሚስቴ እንድትሆንልኝ ነው እንጂ እሷን ለመጉዳት እንደማላስብ ያውቃሉ እርሶ። እና አሁንም ምን እንደማደርግ እስቲ እንገሩኝ። አዎ በእርግጥ ስታሳርቸዋለሁ። እንዴት እንደዚህ አድብተው ትተኩሰዋል? ለዛም ልጅ አጠገበኔ ጋር ሆነ ግቢ ውስጥ እንዴት ማሳራት አናሳለ በማለት እጅግ በጣም ይጨውና ይናደዳል። እሱም ጥፋቱን አምኖ ይቅርታ ብጠይቅም ነገር ግን መቼ ይቅርታ ሊያደርግልን ብሎ እጅግ በጣም ይናደድና ይበሳጫል። ምን ላርግ ስሜቴ አድርጎኝ ነው በማለት ይናገራል። ውድ ተመልካቾች ትሁት ምን ትሁን ትትረፍ ትሙት የሚለውን አብረን እናያለን። የዛሬ ቪዲዮ የሚመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።